መካከለኛው ምስራቅን የተመለከተ ዝግጅት በዛሬው ትንታኔያዊ አውዳችን ልናስዳስሳችሁ ወድናል። መካከለኛው ምስራቅ በፖለቲካዊ ተጽዕኖ ምክንያት የዓለም አጀንዳ የሚወሰንበት ክልል ነው። በዘመናችን በክልሉ ውስጥ ያለው የስነ ህዝብ አወቃቀር ልዩነት፣ በነዳጅ ሀብት መትረፍረፍ፣ በእስያ በአውሮፓና በአፍሪካ መካከል የሽግግር አካባቢ መሆኑ ግጭቶችን በማቀጣጠል ያሁኑን ያልተረጋጋ መካከለኛው ምስራቅን ፈጥሯል ሲልም በዓለም አቀፍ ትምህርት ውስጥ ንቁ ተሳትፎ የሚያደርገው የሴንት ክሊመንት ዩኒቨርሲቲ ላይ ያገኘነው መረጃ ይጠቁማል። ይህ መረጃ ከታሪካዊው አውዱም ይጀምራል። ዘመናዊው የመካከለኛው ምስራቅ መንግስታት ከኦቶማን ኢምፓየር መፍረስና ከተከተለው የአውሮፓ ቀይ ግዛት ስልጣን የወጣ ነው። የኦቶማን ኢምፓየር ከ600 ዓመታት በላይ የመካከለኛው ምስራቅ ክፍልን ገዝቷል። በ20ኛው ክፍለ ዘመን መጀመሪያ ላይ ደግሞ የነዳጅ መገኘት የክልሉን ኢኮኖሚያዊና ፖለቲካዊ ገጽታም ለውጦታል። የአረብ እስራኤል ጦርነት፣ የሶሪያ የእርስ በርስ ግጭት እንዲሁም እንደ ፓን አረቢዝምና ጽዮናዊነት ያሉ የፖለቲካ እንቅስቃሴዎች የመካከለኛው ምስራቅ ፖለቲካንም ቀርጸዋል። ኢኮኖሚያዊ ጉዳዮች በተለይም ነዳጅ ዘይት እንዲሁ ትልቅ ሚናም ይጫወታል። የመካከለኛው ምስራቅ ፖለቲካ ቁልፍ ገጽታዎች የተለያዩ የአስተዳደር ስርዓቶች ያሉት ስለመሆኑም ይኸው መረጃ ይጠቁማል። ክልሉ ፍጹም ንጉሳዊ መንግስታትን እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኳታር፣ ባህሬን፣ ኦማንና ኢራቅን የሚያጠቃልል ሲሆን ህገ መንግስታዊ ነገስታትን በተመለከተ ደግሞ እንደ ዮርዳኖስና የተለያየ የስልጣን ደረጃ ያላቸው ኢራንንና ሶሪያንም ያካትታል። የአካባቢው ፖለቲካ በሃይማኖታዊ በጎሳና በማንነቶች ከፍተኛ ተጽዕኖ የተደረገባቸው የአምባገነን መንግስታት፣ የንጉሶችና የሽግግር መንግስታት ውስብስብ ድርን ከትልቅ ዓለም አቀፍ ጣልቃ ገብነት ጋርም ያካትታል። የጂኦፖለቲካዊ መልክዓ ምድሩ በሳዑዲ አረቢያ ወይም ሱኒና ኢራን ወይም ደግሞ ሺዓ መካከል ያለው ፉክክር በኢራቅ፣ ሶሪያና የመን ውስጥ ካሉ አማጽያኖች ጋር የተያያዘ ነው። የሀገሪቱ የውስጥ ፖለቲካ በወታደራዊ አገዛዝ፣ በአንድ ፓርቲ ስርዓትና በተለያዩ የዲሞክራሲያዊ ስርዓት ግንባታዎች የሚገለጽም ነው። ክልሉ በጸጥታና ኤነርጂ ምክንያትም በማያቋርጥ የውጭ ጣልቃ ገብነት ይፈተናል። ይህም ከፍተኛ ተጽዕኖም ያሳድራል። የክልሉ የነዳጅና የጋዝ ክምችቶች የዓለም ኢኮኖሚንና ክልላዊ ሀብትንም ያንቀሳቅሳሉ። የሆርሙዝ ባህር ሰርጥ እንደ ወሳኝና ተለዋዋጭ ፖለቲካና የኢኮኖሚ ወሳኝ ነጥብም ሆኖ ይታያል። የእስራኤልና የፍልስጤም ግጭት የክልላዊ አለመረጋጋትን የሚነካ ማዕከላዊ ግጭትም ነው። የጎሳ ክፍፍሎችም እንደ አረቦች፣ ፋርሳውያን፣ ኩርዶች፣ ቱርኮች ራስን በራስ የማስተዳደር ጥያቄንም ፈጥረዋል። ሊንክድን ላይ ያገኘነው መረጃ እንደሚያትተው ደግሞ አብዛኛውን ጊዜ በግጭት የሚታመሰው የመካከለኛው ምስራቅ ፖለቲካ ዓለም አቀፋዊ ተጽዕኖንም ያሳድራል። ግጭቶቹም በዓለም አቀፍ ፖለቲካ፣ ኢኮኖሚና ደህንነት ላይም ከፍተኛ ተጽዕኖ አላቸው። በታሪክና በባህል የበለጸጉ ክልሉ ከስልታዊ ጠቀሜታው በተለይም ካለፈው ሰፊ የነዳጅ ክምችት የተነሳ የዓለም አቀፍ ትኩረት ማዕከል ሆኖም ቆይቷል። ይህም ሀያላን አይናቸውን እንዲያሳርፉበትም አድርጓል። ለከፍተኛ ጣልቃ ገብነትም ተጋላጭ ሆኗል ማለት ነው። በዚህ ምክንያት በመካከለኛው ምስራቅ ያሉ ግጭቶች ውስብስብ ናቸው። ብዙ ጊዜ በሃይማኖታዊ፣ በጎሳና በጂኦፖለቲካዊ ምክንያቶችም የተደበላለቁና ችግሮቻቸው ከክልሉ ወሰን በላይ ናቸው። ይኸው መረጃ እንደሚያክለውም የፖለቲካና የዲፕሎማሲያዊ ተጽዕኖችንም ዳስሷል። የመካከለኛው ምስራቅ ግጭቶች በዓለም አቀፍ ዲፕሎማሲ ላይ ተጽዕኖም ከፍተኛ ነው። ብዙውን ጊዜ ትላልቅ ኃይሎችን ወደ ምህዋራቸውም ይስባሉ። ለአብነትም የእስራኤልና የፍልስጤም ግጭት፣ የሶሪያና የመን የእርስ በርስ ጦርነት፣ በኢራንና ጎረቤቶቿ መካከል ያለው ውጥረት ዓለም አቀፍ ዲፕሎማሲያዊ ጥረት የሚያስፈልጋቸውም ናቸው። እነዚህ ግጭቶች ብዙውን ጊዜ ወደ ጂኦፖለቲካዊ ፉክክርም ያመራሉ። እንደ አሜሪካ፣ ሩሲያ፣ ቻይናና የአውሮፓ ሀገራት በቀጥታም ሆነ በተዘዋዋሪ በመሳተፍም በዓለም አቀፍ ዲፕሎማሲያዊ ግንኙነቶች ላይ ተጽዕኖ ያሳድራሉ። ለአብነትም በክልሉ ያሉት ግጭቶች በሌሎች ሀገራት ጣልቃ ገብነት የሚዘወሩ ናቸው። ይሄው መረጃ አክሎም ኢኮኖሚያዊ አንድምታውን ዳስሶታል። 48 በመቶ የሚሆነውን የዓለም የነዳጅ ክምችት የሚይዘው መካከለኛው ምስራቅ ከነዳጅ ዘይት ጋር የተያያዙ ኢኮኖሚያዊ ፍላጎቶች በክልሉ ብሎም በዓለም አቀፍ ፖለቲካ ላይም ከፍተኛ ተጽዕኖ ያሳድራሉ። ፔትሮሊየም ላኪ ሀገሮች ድርጅት ኦፔክ የነዳጅ ፖሊሲዎችን ለማስተባበር
እንደ ኢሮፓ አቆጣጠር በ1960 ነበር የተመሰረተው። የባህረ ሰላጤው የትብብር ካውንስል ጂሲሲ በነዳጅ ዘይት የበለጸጉ 6 ሀገሮችን ያጠቃልላል። እነሱም ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ኢሚሬትስና ኦማን ናቸው። ታዲያ እነዚህ ሀገራት ላይ ችግር ቢፈጠር ዓለም አቀፍ የነዳጅ ቀውስ ያስከትላል። በዚህ ክልል ውስጥ ያሉ ግጭቶች የዓለምን የነዳጅ ዘይት ዋጋን ይለዋውጣሉ። ይህም በዓለም አቀፍ ደረጃ ኢኮኖሚ ላይ ተጽዕኖ ያሳድራል። የሆርሙዝ ባህረ ሰላጤ የየመኑ ሀውቲ የሚቆጣጠረው የቀይ ባህር ወሳኝ መርከብ መስመር ውጥረቱ በዓለም የነዳጅ አቅርቦት ላይ ተጽዕኖ እንደሚያሳድሩም ታይቷል። አብዛኛው የዓለማችን ነዳጅ የሚተላለፈው በሆርሙዝ ሰርጥ በኩል መሆኑ ይታወቃል። በተለይም ደግሞ ከ12 በመቶ በላይ የዓለማችን ንግድ የሚከናወነው በቀይ ባህር መስመር ነው። ይሁን እንጂ የየመኑ ታጣቂ ቡድን በሚያደርሰው የሽብር ጥቃት ምክንያት መስመሩ ከፍተኛ ችግር ውስጥ ይገኛል። መርከቦቹም በተለዋጭ መስመር ከ17 ሰዓታት በላይ ተጨማሪ ጉዞ እንዲያደርጉም ተገደዋል ማለት ነው። ይህ ሁሉ ተደማምሮ ታዲያ መስመሩ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖንም እያስከተለ ይገኛል። ይህ በእንዲህ እንዳለ ደህንነትንና ሽብርተኝነትን በተመለከተም በዚሁ በመካከለኛው ምስራቅ ያሉ ግጭቶች ለዓለም አቀፍ ደህንነት በተለይም ደግሞ ከሽብርተኝነት አንጻር አንድምታቸው ከፍ ያለ ነው። እንደ አይኤስአይኤስ ያሉ አሸባሪ ቡድኖች ከመካከለኛው ምስራቅ አልፎም ዓለም አቀፍ ስጋት ፈጣሪዎችም ናቸው። ክልሉ በርካታ መሰል የሽብር ቡድኖች ማዕከል ሲሆን የአካባቢው አለመረጋጋት የጦር መሳሪያ መስፋፋት ምክንያትም ሆኗል። ይህም የአክራሪነት መራቢያም አድርጎታል ማለት ነው። በክልሉ የበለጸጉ ባህላዊ ቅርሶችም የግጭት ሰለባዎች ሆነዋል። በሶሪያ ኢራቅና የመን ያሉ ታሪካዊ ቦታዎች ጉዳት ደርሶባቸዋል። ይህ ታዲያ ከፍተኛ የባህል ቅርስ መጥፋትንም አስከትሏል ማለት ነው።